ፍታም ከሆነ ህዝቤን ተስደብ እያልኩኝ ለእኔ ይቀርበኛል። ያ ህዝብ መሬቱ ለእኔ ይቀርበኛል። እኔ ወለጋ እንደዛ ይቻላል፣ ወለጋ እንደዛ ይቻላል። እኔ ያደግኩት ድሬዳዋ ነው ማለት ትችላለች። ቫኬሽንን በሙሉ ድሬዳዋ ነው ማሳልፈው። አባቴ ድሬዳዋ ላይ ነው ሙሉ ህይወቱን ያደረገው፣ ቤተሰቦች ይጭማል ማለት ነው። ህዝቡን ግን እናንተ አትወክሉም፣ እናንተ አትወክሉም ህዝቡ፣ እናንተ አትወክሉም ህዝቡ። አንድ ቀን በቂ ነው። ይቅርታ በሚዲያ ነው የተነገረው፣ በሚዲያ ይቅርታ ማለት ይቻላል። ግን አንዳንድ አለቅላቂዎች ተጠቅማችሁበታል፣ ፎሎ ለመሰብሰብ፣ ብር ለማግኘት፣ የተለያየ ነገር ለማድረግ። እውነት ለህዝቡ አዝናችሁለት ነው? እውነት ለህዝቡ አስባችሁለት ነው? እንደዛ ከሆነ ህዝቡ የሚፈልገው ምን እንደሆነ ታውቃላችሁ? ከዛ የበለጠ ነገር ነው። ህዝቡ የሚፈልገው ሰላም፣ ህዝቡ የሚፈልገው አብሮ መኖር። ነገስ ሌላውስ ምን ያስባል? እኛ እንድንጠላ ነው የምትፈልጉት። ደግሞ አንድ የሀረርጌ ሰው አትበል። የሀረርጌ ሰው የተናገረ ሰው የለም። እንኳን የሀረርጌ ሰው አይደለም የድሬዳዋ ልጆች ሆነው አፋቸውን አውጥተው የተናገሩ ሰዎች የሉም። ከተወሰናችሁ ሰዎች ፍቅር በጣም ሁለት ያልተባላችሁትን እኛ ይቅርታ አስጠይቀናል። ማንም አላላችሁ፣ ማንም አልወከላችሁ። ማንም ሰው ይቅርታ መጠየቅ ካለባችሁ ከእንደዚህ አይነት ፍቅር የሆነ ማህበረሰብ ወጥታችሁ እዚህ ላይ የምትንዘላዘሉት እናንተ ይቅርታ መጠየቅ አለባችሁ። ድሬዳዋን አይደለም ከእንደዚህ አይነት ቤተሰብ ነው እንዲወጣችሁት የምታስብሉ። የራሳችሁ ባህሪ ድሬዳዋን እንኳን ድሬዳዋን አይደለም ማንንም የማይወክል ልቆች፣ ባለጌዎች እዚህ ላይ ያላችሁ። ኦኬ እናንተ ናችሁ። እኛ የመጣንበት ህዝብ እንደዚህ አይነት ነገር አይደለም ብላችሁ ይቅርታ መጀመሪያ መጠየቅ ካለባችሁ እናንተ ናችሁ፣ እዚህ ላይ የምትሰሩት ስራ። ከዛ የተነሳ እኔ ራሴ አንዳንድ ጊዜ እንዲላለሁ እንዴ እውነት እኔ የማውቀው ድሬዳዋ ነው። ድሬዳዋ በየዋነት ይታወቃል፣ በሽርሙጥና ግን አይታወቅም። ድሬዳዋ በመለፍለፍ አይታወቅም። ድሬዳዋ በአቅላቅላቅላ ግልጽነት ይለያያል፣ ስድነት ይለያያል። ግልጽነት ሌላ ነው። ግልጽነት ሙሉ እኔ ግልጽ ነኝ። ግልጽነት ሌላ ነው፣ ስድነት ሌላ ነው። የድሬዳዋን ስም እናንተ በፍጹም አትወክሉ። ፖለቲካ ሰርታችሁበታል፣ ጉድ ግን የድሬዳዋ ህዝብ እንዲወደድ ብትፈልጉ ኑሮ በዚህ መልኩ አይደለም። ህዝቡ ምስኪን ነው፣ ብቻውን የማይበላ ህዝብ። ደግሞ ስለ ድሬዳዋ እናንተ ድጋሚ ለኢትዮጵያ ህዝብ ልታስተዋውቁት ነው። ስለ ድሬዳዋ የድሬዳዋ ህዝብ እኮ የሚታወቀው ዛሬ አይደለም። ድሬዳዋ ኢትዮጵያ ውስጥ የሆነ ነገር ሲነሳ ድሬዳዋ ሄደን ኑን የሚባልበት ሀገር ነው። እናንተ አይደላችሁም ዛሬ ድሬዳዋን ልታስተዋውቁት፣ እናንተ አይደላችሁ። ድሬዳዋን ማንም ያውቀዋል። ዛሬ አይደለም ድሬዳዋ የሚታወቀው በእናንተ ዛሬ ስልጣን እንደያዛችሁት አይደለም ድሬዳዋ የሚታወቀው። ትላንትና ከጅቡቲ በሚመጡ ድሬዳዋ ሲባል በባቡር ነው የሚታወቀው። ድሬዳዋ ሲባል በሀረር ቢራ በብዙ ነገር ነው ድሬዳዋ የሚታወቀው። የኢትዮጵያን ሙሉ ህዝብ ኤሌክትሮኒክስ ቴሌቪዥን እንዲያደረገ መንገድ ነው ድሬዳዋ። ሬዲዮ፣ ብዙ ነገሮች፣ ብዙ ኤክስፖርት ስቲል ናው ድረስ ትላንት አይደለም ስቲል ናው ድረስ በአዋሽ በኩል ነው የሚገባው፣ በጅቡቲ በኩል ነው የሚገባው። እናንተ ዛሬ በዚህ መልኩ ድሬዳዋን እውነት ማሳወቅ ሳይሆን ያዛችሁት ድሬዳዋን እንዲጠላ እንዳደረጋችሁ እኔ አፋውጥቼ ነው የምነግራችሁ። እኔ ጂጄ መጀመሪያ ነኝ፣ በጣም የፈረሙበት ሀገር ህዝቤ እንደዛ ነው እኔ። ስለዚህ እናንተ ህዝብን አትወክሉም። ዛሬ የምናያችሁ በሙሉ ህዝብን አትወክሉም። የድሬዳዋ ህዝብ አትወክሉት። የድሬዳዋ ህዝብማ የገባው ሺቲ ብቻ ራሱ የገባው ሺቲ መንገድ ላይ እቺ ልጅ ምን ሆና ነው አቡናት እንዴት ሆነ? እሱ ረስቶታል። እንኳን እንዲህ ብለው አይደለም ግን ፖለቲካ ሰራችሁበት። ዩገደሚት በወጣት ፖለቲካ ተስራ እዛው በራስ ስራ። ከአሁን በኋላ እናንተ ወጣቶች ተጠንቀቁ። እንኳን ድሬዳዋ አይደለም እራሳችሁ ጓደኞቻችሁ ናዚ ጋራ ተጫወት። ምክንያቱም ከዚህ በላይ ቅስም መሰበር የለም። እኔ ነኝ ቅስም የተሰበረው አንድ ሳምንት በሙሉ። እኔ በህይወቴ እንደዚህ ያለ ለምን እንዳዘብኩ ታውቃላችሁ? ልክ በአመቱ እሷ መግባቷ እግዚአብሔር ምስክሬ ነው። ምንድን ነው የመጣው ነው ያልኩት። ትላንትና ጆን ዳንኤል፣ ዛሬ ገርል ፍሬንዱ ዋይ ለምን ማለፍ እኮ ይቻላል። እቺ ልጅ እኮ ለዚህ ቤተሰብ እኮ ያለችው እሷ ናት። ልጁ ቤተሰብ የለው። መታለፍ ይቻላል፣ ማለፍ ይቻላል። ጠርቶ መምከር ይቻል ነበር። ጠርቶ
በፍቅር ነይ። ልክ አይደለሽ። እኛ ድሬዳዎቹ እንደዚህ አይደለም። ድንጋጤ ቀን ስለታሰረ ሙሉ ቀን ስለታሰረ 3 ቀን 1 ቀን ስለታሰረ አይደለም። ድንጋጤ የሚባል ነገር መደንገጥ፣ እስር ቤት መግባት አለ። ስሙ ራሱ በጣም ገባ ነው። ፖሊስ ለአንድ ትንሽ ልጅ የሴት ፖሊስ የወንድ ፖሊስ ልክ እንደ በቃ ጥሩ አይደለም። እኔ ጥሩ አይደለም ነው የምለው። ባለችበትም መጠየቅ ትችል ነበር። ጥሩ ግን አይደለም። ይህ አግባብ ነው ብላችሁ ካላችሁ አብቲዩ የምታፈሩት ወጣት ምን እንደሆነ ለእናንተ ወቁት። ፈሪ ወጣት ማፍራት ነው የምትፈልጉት? ዲሲፕሊን እናንተ ማስተማር ነው የሚገባችሁ። ዲሲፕሊን ማስተማር አለባችሁ። ኦኬ። ሶሻል ሚዲያ ላይ ያላችሁ ግን እግዚአብሔር ምስክሬ ነው የምለው የዘራችሁትን እራሳችሁ ነገ ስታለቅሱ እናያለን። አይ ዊል ፕሮሚስ ዩ ታለቅሻለሽ፣ ታለቅሳለ። እኔ እግዚአብሔር ምስክሬ ነው የምላችሁ ታለቅሳላችሁ። አንቺም ልክ አስታራቂ የምትመስሉ አዛኝ የምትመሲ ግን አስወጌ በየቀኑ ቶፒክ የድሬዳዋ ሕዝብ እንደተቆጣ የድሬዳዋ ሕዝብ እንደተናገረ እኔ ምን አረኩኝ? እኔ እኮ ይቅርታ አስርጊያታለሁ። እሷ እኮ ይቅርታ ብላለች። የትኛው የድሬዳዋ ሕዝብ አንቺ ጋር መጥቶ ማመልከቻ ያስገባው? ዝም መባል አይቻልም። እናንተ ሞር በተናገራችሁ ቁጥር በደንብ አርጋችሁ አቀሳስራችሁ በደንብ አርጋችሁ የማትወድቁ መስሏችኋል። በቃ የተጠገነና እንትን ላይ ያለ መስሏችኋል። ያርነት ምንም የለውም። ህዝቡማ አስመሰከረው እኮ። ህዝቡማ ምንም ንክኪ እንደሌለው ያ ልጁን እቅፍ ድግፍ አድርጎ አቅፎ መልሶ አስረክቧል። ሌሎቻችሁ ግን ታዘብናችሁ። እግዚአብሔር ይክፈላችሁ። ዛሬ ቀና ማለት ነገ መውደቅን ያመጣል። አይ ፕሮሚስ ዩ። ይህንን በሙሉ ያቀሳሰርሽ ሪካርደሮች እጃችሁ አለበት። እኛ ላይ የለመዳችሁትን ሌላው ላይ አርጋችሁታል። አንቺ ዩቱበሯ ሄለን የምትባይ አንቺ ፎቃቃ አሮጊት፣ ያ አንቺ አህያ፣ አንቺ ፕላስቲክ በቁምሽ የምትቃጭ ዱርዬ፣ መጀመሪያ ስለ ራስሽ ስለ ህይወትሽ አንቺ ትላንትና ከዚህ የታባሽ የምታውቂው ያ እከካሞች ሰውን ማቀሳሰር እንደ ማንም መጠቀሚያ ነው የምትሆኑት። እግዚአብሔር ግን ፈራጅ ነው። አንተ እናቴ አብይ አህመድ እንትን የሚል መስሎክ ነው እንኳን ይህን ነገር አደረግ። ሄለን ፋን ነው ስም እየጠቀስሽ የምትናገር። ምን ማለት ነው ስም እየጠቀስሽ የምትናገር? የምን ስም ነው እየጠቀስኩ የምናገረው? ምን ማለት ነው ስም እየጠቀስሽ የምትናገር? ለምን ስም ጠቅሰው የምናገረው? ራሳችሁ ታውቃላችሁ እኮ። ተጥደሽ አይን ዊክ አንድ ሳምንት በሙሉ ተጥደሽ እዚህ ጋራ የድሬዳዋ ከንቲባ ሽምግልና ይላካችሁ የምትመስሏላችሁ። የድሬዳዋ ከንቲባ የሆነ ህዝቡን ይቅርታ አስጠይቁልኝ ያላችሁ። በቃ እኛ እንደዚህ ያደርገን ነበር፣ እኛ ሊሆነን ነበር፣ እኛ እንደዚህ ብለ ምን ነው አንድ ይመጣል። ማን ባፋንኩሎ አንጉልፋቶ ማለት ነው ይመጣና እንደዚህ ብለሽ አንቺ ለምን እንደዚህ ዝም አልሽ? እንትናችሁ ሴራችሁ ማለት ነው የሰራችሁት ሴራ። ለምን እንደሆነ ራሱ የማታውቁ ምድረ ቁርበት ሁላ ቁርበቶች ናችሁ። 2-3 ማትሆኑ ቁርበቶች። እንደዚህ አይነት በጣም ወሳኝ ነገር ሲመጣ ዝም ነው የሚባለው። ዝም ነግበኔ ነው። አብሽር ይዞሽ ነግበኔ ነው። ለአንቺም ያለው ለሌላም ሊኖረው ይችላል። ቁርበታ ሙላ እከክ የቋሚ እንደው ለጊዜው እንኳን ቋሚ የሆንሽ ትመስያለሽ። በዚች ምድር ላይ የምትተማመኝበት እንዲህ ነው የምትይበት የለም።
ነገም አንቺ የዚህ ተቋዳሽ ነሽ። አሁን ብትስቂ ነገ ይሳቅብሻል።